ዛሬም እንግዲህ የሚያጓጓን ታሪክ የለም። ራሱን ነው ደጋግሞ እየሰሩ ያሉት። በጣም ነው እንትን ያልኩት ቢያፈጥኑ በጣም ደስ ይል ነበር። እንደኔ ፍጻሜውን ልታዩ የጓጓችሁ ሰዎች አላችሁ። እንግዲህ ዳጊ ቃልን እያሳመናት ነው። ፍቅረኛውን ለማስቀናት አንቺና እኔ ፍቅረኛሞች እንሁንና እናስቀናት ይላታል። ከዛ እንግዲህ ቃል ደግሞ ሰማይና ምድርን ትጨብጣለች፣ ታለቅሳለች። እሬ ሁል ጊዜ እንዴት ነው በእኔ ላይ እንደዚህ በስሜቴ ላይ የምትቃለደው የምትጫወተው ምን ማለት ነው? ከዚህ በፊትም የብሌንን እናት ለማግኘት ብላ እኔን እንደዚህ አርግታ በስሜቴ ተጫውታብኛል ምናምን ብላ በቃ ውስጧን እየተናገረች እያለቀሰች ነበር። በነገራችን ላይ ብሌን ወደ ቤተክርስቲያን ቃል ማለቴ ወደ ቤተክርስቲያን ተመልሳለች። በሌላ በኩል ደግሞ ብሌን ቤት ውስጥ ጆ ተብሎ የመጣ ሰውዬ እያሳደዳት ነው። ምክንያቱም ለጆ ቃል በኃይሉ የነገረው ሀሳብ ምንድነው? የእናትና የአባት ገዳይ እሷ ናት ብለዋል። ለጆ ማለት ነው። ጆ ደግሞ እሷን እንግዲህ እየተከታተላት ነው። ከዛም እንግዲህ ብሌን ዝም ብላ ነገሩን ማዳመጥ ትጀምራለች። ለእሷም እንግዲህ የአባትና እናት የሞት ርዕሳቸውን በሆነ መንገድ አርግቶ ሊያስረዳት ይሞክራል። አዲሱ ልጅ ጆ የሚባለው ማለት ነው። ከዛም እንግዲህ ሳሚ በራሱ መንገድ ይህንን ነገር ለመከታተል ወስኖታል። ቢሆንም ግን እቅዶቹ እየሰሩለት አይደለም። እቅዶቹ በሙሉ እየቸከፈ ነው ማለት ነው። ምንም እቅዶቹ እየተሰራላቸው አይደለም። ከዛ እንግዲህ ሰላምም በእንደዚህ አይነት መልክ አንቀጥልም፣ እኔ ልጄን ጠርጥሬ የወንድሜን ልጅን ጠርጥሬ አልችልም እና ይህንን ነገር ብንተው ነው የሚሻለው፣ እባክህ ሳሚ ተው። እኔ አሁን የጥርጣሬ ልብ ውስጤ ላይ ሞልቶ ክፉ ሰው እየሆንኩኝ ነው ምናምን ትላለች ማለት ነው። ችግር የለውም ሰላም፣ አሁንም ቢሆን ይሄ ልጅ የእሱ አይደለም፣ ይሄ ልጅ የበኃይሉ ልጅ አይደለም። በነገራችን ላይ ቤት ውስጥ ካሜራ አስቀምጫለሁ፣ ስልክ እየቀረጸ ነው ትላለች። በሌላ በኩል ደግሞ የቤት ሰራተኛዋ ማለት ነው በጣም ሀሳብ ውስጥ ገብታለች። ቆይ ይሄ ሰውዬ እኔን ሊገለኝ ነው ቢላዋውን ያነሳው ወይስ ምን ሊሆን ነው? እሺ ከዚህ በፊት ሊገለኝ ካሰበማ ጊዜ ነበረው ለምን አልገደለኝም እያለች ማሰብ ትጀምራለች። ወደዚህኛው ቤተሰብ ስንመጣ እንግዲህ ቃልና ዳጊ በጣም ብዙ ነገሮች እያወሩ ነው። ዳጊ ደግሞ በጣም ያዝናል ቃል ስታለቅስ ማለት ነው። ቃል ደግሞ እውነት ልትመለስ ይሆን አላውቅም፣ ቤተክርስቲያን እያጫወታት ነው ማለት ነው። ግን እውነት አይመስለኝም። ቃል እንደዚህ እንትን የምትባል ሰው አይደለችም። ከዛም ወደ ኋላ ወደ ቤት ትገባና ማልቀስ ትጀምራለች። ምን ሆነሽ ነው ልጄ ትላለች። ገነት ደግሞ በጣም መልካምና ቅን ሴት ናት። የሆነ አለ አይደለ ሰዎች የሆነ መንገድ ሄዶ የሚመለሱ ነው የሚመስላት፣ ግን አንዳንድ ሰዎች እስከ ጥግ የማይመለሱ ሰዎች አለ። እሷ ደግሞ ሰው ይመለሳል ብላ ነው የምታምነው ማለት ነው። እና ወደ ዳጊት መጣ ምንድነው ምናምን ስትል ያለውን ነገሮች በሙሉ ለእናቷ ለገነት ማለት ነው ይነግራታል። በሌላ በኩል ደግሞ ወደዚህኛው ቤተሰብ ስንመጣ ሳሚ ቤት ውስጥ ካሜራ እንዳስቀመጠ፣ ካሜራው ላይ ሰው የለም ብሎ እንደልባቸው ሲያወሩ ያንን ካሜራ የቀረጸውን መልሰው እንደሚሰሙ ግን አልተሳካለትም። በነገራችን ላይ ጆ የሚባል ልጁ ደግሞ ብልጥ ነው፣ አይቷል ማለት ነው። አይቷል። ከዛ ሁሉንም ነገር እናያለን ምናምን እነሱ ሰው የለም ብሎ እንደልባቸው ያወሩ። ከዛ በኋላ ካሜራውን እናያለን ምናምን። አሁን ስልክ አስቀምጠዋል? አዎ በቃ በጣም ጥሩ፣ ሁሉም ነገር ሰላም ይሆናል ምናምን ትላለች ማለት ነው። እዚህ ጋር እንግዲህ ካሜራው እንደተጠበቀ አባትና ልጅ ነን ተብሎ የመጡት ማለት ነው ጆና የሰላም ወንድም ማለት ነው እያወሩ ነው። የሚያወሩት ኖርማል ነገር ነው ከነ ሰላም የሚያውቁትን ነገር፣ ምክንያቱም ካሜራ እንዳለ አይተዋል። ጆ ማለት ነው ካሜራ እንዳለ አይተዋል። ከዛ ሰላም እንግዲህ ደስ ብሎታል። እኔ አሁን በጥርጣሬ ልብ በእንደዚህ አይነት መልክ ማን ያልፈልግም እያለች ነበር ሲጀመርም ማለት ነው። ከዛ ደግሞ በሌላ በኩል እነ ዳጊ እንግዲህ ለእናቱ ዳጊ ያለውን ነገር ሲነግራት እንዴት እንደዚህ ትላለህ? እንዴት እንደዚህ ሌላ ሴትን እየወደድ ሌላዋን ደግሞ እንደዚህ ትጎዳለህ? አይሆንም ብላ ወደ ክፍሏ ገባች። በሌላ በኩል ደግሞ ሰላምና ሳሚና የቤት ሰራተኛዋ ወደ ቤት ይገባሉ፣ ወደ ውስጥ ማለት ነው። በሌላ በኩል እንግዲህ የገነት የቅርብ ጓደኛው እንግዲህ ታስራለች። ውሃ ስጡኝ እያለች እየተቃጠለች ነው። እዛ ሳምንታት አለፈው በነገራችን ላይ
እነሱ እንደዚችው ግር ብሎ ወደ ውስጥ ይገባሉ ማለት ነው። ከገቡ በኋላ እነሱ አባትና ልጅ እየተጫወቱ ነው፣ የውሸት አባትና ልጅ ማለት ነው። ከእንደዚህ እነሱን ገብተው ቁጭ ይላሉ። ቁጭ ካለ በኋላ ሰላምዬ እህቴ በጣም ይቅርታ ምናምን ይላታል። ይሄ ጆ የሚባል ሰውዬ ደግሞ እንግዲህ የቤት ሰራተኛዋ ላይ ነው የሚያፈጥባት። ምክንያቱም ለሱ አባትህን የገደለችው እሷ ናት ተብሏል፣ ተባባሪ ናት ተብላለች። እንግዲህ እሱም ያ ሁሌ ወደዚህ ሄዶ ወደዚህ መጥቶ ሚያት ብሌንን ነው ማለት ነው። ብሌን ደግሞ እሷም እሱን ለመከታተል ወስነዋለች ማለት ነው። ከዛ በኋላ ሳሚ እንግዲህ እነዚህ እናንተ አሽቃባጮች ቆይ በሆነ መንገድ አገኛችኋለሁ እያለ ነው በውስጡ ማለት ነው። ከዛ በኋላ እንግዲህ ሳሚ ለሰላም ትንሽ የምናወራቸው ነገሮች አለ ነይ ውጪ ይላታል። ከዛ ደግሞ የሰላም ወንድሟ በሃይሉ ማለት ነው ያመሰግናታል። እኔ መሰብሰብ እያለኝ እኔ ሁኔታዎችን ማስተካከል እያለኝ አንቺ ልጄን ሰበሰብሽልኝ በጣም አመሰግናለሁ እያለ ነበር። ጆ ደግሞ ከአይኑና ከፊቱ ማጠፋ ብሌን ናት። ብሌንን መጉዳት ብሌንን መግደል ብቻ ነው የሚፈልገው ማለት ነው። ከዛ በኋላ በጣም ተናዷል በሃይሉ። በነገራችን ላይ ለእህቱ ራሱ ያላዘነለት ለማንም አያዝንም ብዬ ነው የማስበው። በሃይሉ እንግዲህ ሳሚን እያየ አንተ ካዲ እገልሃለሁ ታውቃለህ አንተ ካዲ ነህ እያለ ነበር ማለት ነው። እና እሰራልሃለሁ አንተ ካዲ እያለ ነው በውስጡ። እሱም ደግሞ የእናቴና የአባቴን ደም እመልሳለሁ እበቀላለሁ እያለ ነበር ማለት ነው። የሳሚንና እናት አባትን የሚገደለው በሃይሉ ነው ማለት ነው። ሳሚና ሰላም ተያይዞ ከቤት ይወጣሉ። ምናምን ማናገርሽ ነገር አለ ብሎ ማለት ነው። በዚህኛው በኩል ደግሞ እነዚህ ማውራት ጀምረው ይኸውልሽ ስልክ ላይ የተቀደ ነገር ማየት አለብን በል ክፈት ቶሎ በል ምናምን ይባባላሉ ማለት ነው። ከዛ በኋላ ስልክ ላይ የቀደውትን ነገር ከፍቶ ለማየት ነው። በዚህኛው በኩል ስንመጣ ደግሞ ቃል ገነት ላይ ተለጥፋ እያለቀሰች ነው። ዳጊ ደግሞ በጣም አዝኖላታል ማለት ነው። ከዛ በኋላ እንግዲህ በቃ ይቅርታ ቃል ይቅርታ ብሎ ጥሎ ይወጣል። ቃል ደግሞ እየተከተለች ዳጊን ተከትለ ትወጣለች። ከወጣች በኋላ ይኸውልህ ዳጊ ቅድም ላልከው የውሸተኛ ፍቅረኛ ለመሆን ተስማምቻለሁ። እንደው ይህንን መልካም ነገር ሰርቼ ብሞት የምን አባቷ መልካም ነገር ነው አስባችሁታል? በውስጧ የሆነ ፊልም ላይ ያየችውን ነገር እያሰበች ነው። እንደዚህ አይነት ነገር ተፈጥሮ የወደደ ሰው ነበረ ምናምን ነገር እሱን እያሰበች ነው በውስጧ ማለት ነው። ሊሳካላትም ይችላል በነገራችን ላይ። ከዛ በኋላ እንግዲህ እሺ በቃ ተስማምተሻል እርግጠኛ ነሽ ምናምን ይላታል። አዎ እርግጠኛ ነኝ ተስማምቻለሁ ምናምን ትለዋለች። በቃ እሺ ጥሩ እና እንገናኛለን ምናምን አንድ ፎቶ ታሳያለች። ይኸውልህ ይሄ ፎቶ ከዚህ በፊት ሳሚና ይሄ ሰው ተጋብቶ ነበር ምናምን ቀበጣጠረችና ነገረችው። እሱን ፎቶ ይዞ ዳጊ ከዛ ቤት ወጣ ማለት ነው። በዚህኛው ቤተሰብ እንግዲህ ሁለቱም መነጋገር ሲጀምሩ ሰራተኛዋ ጥላ ወጣች ማለት ነው። ወደ ሳሚና ሰላም ጋር ትመጣለች ማለት ነው።